ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔ ላይ ኢትዮጵያ ከሩሲያ፣ ፈረንሳይ፣ ጣሊያን እና እንግሊዝ፣ ቤላሩስ፣ አሜሪካን፣ ብራዚል፣ ካናዳ፣ ቻይና፣ ሳውዲ አረቢያ፣ ፓኪስታን፣ ህንድ እና የተባበሩት አረብ ኤምሬቶች ጋር ያላት ዲፕሎማሲ ግንኙነትና በቀጠናው ላይ ያላት የበላይነትን እንዲሁም ሶማሌና ሶማሌላንድን አሳምና ወደብ ያገኘችበትን መንገድ የጅቡቲ ማክሮፍን እና ደቡብ ሱዳን በኢትዮጵያ ላይ የታለችውን ተስፋ እንዲሁም ኤርትራ በኢትዮጵያ ካይሮ በአዲስ አበባ መሸነፏን የተመለከተ ጉዳይና ኢሳያስና አልሲሲ ለጠቅላይ ሚኒስትር ዶክተር አብይ አህመድ መንበርከክን የተመለከተ ጉዳይ የምናነሳበት ሲሆን እስከ ትንታኔው ፍጻሜ ድረስ አብራችሁን ቆዩ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናመራ ይሆናል። እስከዚያው ሚዲያችንን ሰብስክራይብ ትንታኔውን ላይክ እና ሼር ማድረጎትን አይዘንጉ። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 10 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁ የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የዓለም የኃይል ሚዛን ዕለት ዕለት ይለዋወጣል። ሀገራት እንደ ርዕዮተ ዓለማቸውና እንደ ፍላጎታቸው የተለያየ ቡድን ይፈጥራሉ። በአፍሪካ ያሉ ሀገራት በተለይም በአፍሪካ ቀንድ ላይ ያሉ ሀገራት ለዓለም ፖለቲካ የተለየ ስፍራ ናቸው እና ታላላቅ ሀገራት በዚህ ስፍራ ላይ ካሉ ሀገራት ጋር የሚኖራቸውን ግንኙነት በስልታዊና ኢኮኖሚያዊ እንዲሁም ፖለቲካዊ አደረጃጀት አንጻር በመገምገም ከማን ጋር መቆም እንዳለባቸው ይወሰናሉ። ሩሲያ በአፍሪካ ቀንድ ካሉ ሀገራት መካከል ለኢትዮጵያ የተለየ ፍቅር ያላት ሲሆን በሁለቱ ሀገራት መካከል የተጀመረው የሁለትዮሽ ግንኙነት ዓመታትን የዘለቀና እርስ በርስ መደጋገፍ ላይ ያተኮረ ሲሆን በቅርቡም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሞስኮ ባመሩበት ወቅት የሩሲያው ፕሬዝዳንት ያደረጉላቸው ልዩ የንጉሳዊ አቀባበልን ማየቱ ተገቢ ነው። ሩሲያ የወርቅ ቀለበት፣ ኢትዮጵያ ደግሞ የጋብቻ ጣት ሆነው ላይለያዩ ተማምለው ባለመነጣጠል ተጋምደው እርስ በርሳቸው በመተሳሰብ ለዘመናት የቆየውን ፍቅራቸውን በማደስ ኢትዮጵያ ለምትገነባው የኒውክሌር ፕላንት ሩሲያ ጎበዝ ገበሬ፣ ኢትዮጵያ ደግሞ ምርታማ መሬት ሆነው ተሰድረዋል። የውጭ ጉዳይ ሚኒስቴር የሆኑት ጌዲዮን ጢሞቴዎስ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ባደረጉት ቆይታ ላይ ሩሲያ ለኢትዮጵያ ቀኝ እጅ ብቻ ሳትሆን የመተንፈሻ አካል ያክል አስፈላጊ ናት ያሉ ሲሆን የሩሲያው አቻቸው ደግሞ ሩሲያ ከኢትዮጵያ ጋር የተፈራረመችውን የጋራ ወታደራዊ ትብብር በማክበር የኢትዮጵያን የመከላከያ ተቋም ለማዘመን እንዲሁም ኢትዮጵያ በአፍሪካ ቀዳሚ የኢነርጂ አቅራቢ የመሆን ትልሟን ለመደገፍ ዝግጁ ናት ሲሉ ገልጸዋል። በሌላ በኩል ደግሞ ኢትዮጵያ ከሩሲያ ጋር ያላትን ዲፕሎማሲያዊ ወዳጅነት የበለጠ ከፍ ለማድረግ 3ኛውን የሩሲያ አፍሪካ ጉባኤ ለማዘጋጀት ይፋዊ ጥያቄ ያቀረበች ሲሆን የኢትዮጵያ ፍላጎትና መሻትን የተመለከቱት በኢትዮጵያ የሩሲያ አምባሳደር ሆነው እየሰሩ የሚገኙት ኢቪግኒ ተርኪን ኢትዮጵያ የአፍሪካ ህብረት መቀመጫ የሆነች ሀገር ናት። በኢትዮጵያ ከፍተኛ ለውጦች አሉ። በየቀኑ የሚታዩት ለውጦች አስገራሚና አስደናቂ ናቸው። በመዲናዋ የተለያዩ ዓለም አቀፍ ጉባኤዎች ይደረጋሉ። ስለዚህ ይህንን ጉባኤ ለማዘጋጀት አዲስ አበባ ትክክለኛ ከተማ ናት ሲሉ መናገራቸው ይታወሳል። የሁለቱ ሀገራት ግንኙነት በላቀ ምዕራፍ ከተራራው ጫፍና በከፍታው ማማ ላይ የሚገኝ ሲሆን ቤላሩስም ቢሆን በፕሬዝዳንቷ አሌክሳንደር ሉካሼንኮቭ አማካኝነት እኛ ማለት እናንተ፣ እናንተ ማለት ደግሞ እኛ ናችሁ፣ ከቤላሩስ የምትፈልጉትን ሁሉ ጠይቁ፣ ለእናንተ እምቢ የምንለው አንዳችም ነገር የለም፣ እኛ ሳሎን እናንተ ጓዳ፣ እናንተ ጓዳ እኛ ሳሎን፣ በአንድ ሳንቲም ላይ ያለን 2 ገጽታዎች ነን፣ ተፍቀን ልንላቀቅ አንችልም ሲሉ ለኢትዮጵያ ህዝብና መንግስት ያላቸውን ፍቅር አሳይቷል። የሁለቱ ሀገራት ጥምረትና ህብረት ሰላም ያልሰጣት ግብጽ ረብጣ ዶላሮችን ከምትረዳት አሜሪካን ጋር ያላትን ፍቅር ለማደስ ከፍ ዝቅ ጎንበስ ቀና እያለች ትገኛለች።
ይህች ሀገር ተደጋጋሚ ማስፈራራትን በኢትዮጵያ ላይ ያሰማች ሲሆን በዋሽንግተንም ሆነ በሞስኮ ከግብጽ ውጪ ኢትዮጵያ እንድትታይ አትሻም። የአፍሪካ ቀዳሚነቴን እነጠቃለሁ ብላ የምታስበው ግብጽ በቀጥታ ሽንፈቷን ከመናገር ይልቅ በአባይ ወንዝ ጉዳይ ሰበብ መደርደርን ትወዳለች። ግብጽ የበላይ ያልሆነችበትን ቡድን መቀላቀል የማትሻ ሲሆን ከቀዳማይ መንበርነቷ ከተነሳች ያንን ቡድን ለማፍረስ ካልሆነም በቁሙ እንዳይሰራ በማድረግ የምትታወቀው ግብጽ ኤርትራን ይዛ ሱዳንን አንግባ አዲስ አበባን ለማጥፋት በኃይል እየሰራች ያለች ሀገር ናት። ይህች ሀገር ቀን የማታርፍ ሌሊት የማተኛ ኢትዮጵያን ለማጥፋት ዙሪያውን እንደ ጦስ ዶሮ እየተሽከረከረች የምትገኝ ናት። ሱዳንን ለሁለት ከፍለው የያዙት መሐመድ ሐምዳን ዳጋሎና ጀነራል አልቡርሃን ከግል ፍላጎታቸው አንጻር አንዳቸው ከግብጽ ሌላኛቸው ከኢትዮጵያ ጎን እንደሆኑ የተለያዩ ምልክቶች እየታዩ ይገኛሉ። ኢትዮጵያ ግን ሁለቱ ኃይላት ወደ ሰላም እንዲመጡና የሱዳን ሕዝብም ሰላም አግኝቶ ወደ ቋሚ ብልጽግና እንዲመለሱ አብዝታ ትሻለች። ይሁን እንጂ የሱዳኑን ወታደራዊ ኃይል የሚመራው አልቡርሃን ከኢትዮጵያ ይልቅ ከአልሲሲ ጎን ተሰልፎ መሐመድ ሐምዳን ዳጋሎን ማጥፋት ይመኛል። አልቡርሃን ከግብጽ በተጨማሪ በአስመራው ኃይል የሚደገፍ ሲሆን ግጭት ባለበት ሁሉ ወጥ ቀማሽ ይመስል የማይጠፋው ኢሳያስ አፈወርቂ በፖርት ሱዳን በኩል ተዋጊ ጀት፣ ድሮን እና የጦር አውሮፕላኖችን ለአልቡርሃን ኃይል እያቀረበ ይገኛል። በዚህም የተበሳጨው የሱዳንን ፈጥኖ ደራሽ ኃይል የሚመራው ሐምዳን ዳጋሎ መሐመድ ለሻቢያ መንግስት ማስጠንቀቂያ ሰጥቷል። የሻቢያ መንግስት በኤርትራ ላይ ከነገሰ ብቸኛና የበኩር መሪዋ የሆነው ኢሳያስ አፈወርቂ ኤርትራን ከኢትዮጵያ ሲነጥል ህልሙ ኤርትራን ሲንጋፖር፣ አስመራን ደግሞ ዋሽንግተን ዲሲ ማድረግ ቢሆንም ሁሉም ነገር እሱ በፈለገውና ባቀደው መልኩ ሊሄድለት አልተቻለውም። ነገር ሁሉ ከእሱ በተቃራኒ ሆኖ ኤርትራን በተለያዩ ጦርነቶች እየጠመቀ ናላዋን አስክሮ የዓለም ጭራ አድርጓታል። በቤቱ በራፍ ላይ ሚሊዮን ዶላሮችን ማፈስ የሚችልበትን ሀብትና ንብረት ይዞ በብርሃን ፍጥነት ማደግ ሲችል ከአይን ጥቅሻ በፈጠነ መልኩ ወደኋላ እየተመለሰ ዘመናት አልፎበት በዘመናት ጃጅቶ እየኖረ ይገኛል። ሴጣን ከአመድ ስር እንደማይጠፋው የሞት መላእክት በሟች ዙሪያ አንዣበው እንደሚኖሩ ሁሉ የሻቢያ መንግስት በጦርነት ዙሪያ አይጠፋም። ኢሳያስ አፈወርቂ ዘመኑን ሙሉ ለብቻው ያሸነፈው ጦርነት ኖሮ አያውቅም። ይህ ሰው በጦርነት መካከል ወዳጅን መሳብና ከሆነ ቡድን ጋር መሰለፍን ይፈልጋል። ኢሳያስ አፈወርቂ ጅብሃን ለማጥፋት የወያኔ ህወሓት ድጋፍ አስፈልጎት ነበር። ከወያኔ ጋር ሆኖ ጅብሃን ካስወገደ በኋላ ሻቢያ የሚለውን ድርጅቱ እንዲያንሰራራ ማድረግ ችሎ ነበር። ይሁን እንጂ የኢሳያስ ኃይል በደርግ መንግስት ሊጠፋ ሲቃረብ ወያኔ ሳህል በራ ድረስ ወርዶ ናቅፋ ተራራ ድረስ ወጥቶ ይህንን ቡድን እንደረዳው ጀነራል ሳሞራ ዩኑስ ያው ምስክር ናቸው። ከዚያ ውጭ የደርግ መንግስት ከአዲስ አበባ ወደ ዚምባብዌ ሐረር ባደረገው መሸሽ ውስጥ ሻቢያ ብቻውን ሳይሆን የህወሓትንና አጠቃላይ የኢህአዴግን የመሰረቱ ድርጅቶች እርዳታ አስፈልጎት እንደነበር ታሪክ ያው ምስክር ነው። ዛሬ እንደሚሉት ኤርትራ 40 ዓመት ሙሉ ታግላ በችሎታዋና በጀግንነቷ ነፃ የወጣች ሀገር አይደለችም። ኤርትራ ዘመኗ ሙሉ ብትዋጋ ለብቻዋ የደርግ መንግስት መጣል አትችልም ነበር። ይሁን እንጂ በአሜሪካን ድጋፍ በግብጽ እርዳታና በተለያዩ የኢትዮጵያ የውስጥ ጠላቶች ታግዛ ነፃነቷን አገኘች እንጂ አቶ የማነ ገብረ መስቀል እንደሚሉት በውጊያ ችሎታዋ ዓለምን አስደምማ በኃይለኝነቷ ደግሞ ከኢትዮጵያ በልጥ አይደለም ነፃ የሆነችው። ይህች ሀገር በሃኒሽ ደሴት ላይ ያነሳችውን የይገባኛል ጥያቄ ተከትሎ የመንን በወረረችበት ወቅት የኢህአዴግን እርዳታ ጠይቃ ነበር። በወቅቱም የመለስ ዜናዊ አስተዳደር ለኢሳያስ አፈወርቂ እርዳታ ማድረጉ አይዘነጋም። የሻቢያ መንግስት ከእስራኤል በተቃራኒ ከቆመችው ኢራን ጋር በፈጠረው ግንኙነት የተለያዩ እርዳታዎችን ከቴህራን የሚደረግለት ሲሆን የዚህች ሀገር መሪ የሆኑት አያቶላ አሊ ኻሜኒ ከቤንያሚን ኔታንያሁ ጋር በፈጠሩት ጦርነት ኃይላቸውን ለቴልአቪቭና ዋሽንግተን ማሳየታቸው አይዘነጋም። ኢሳያስ ከሳውዲ ጋር የነበረው ግንኙነት እየሻከረ የመጣው አንዴ ከሪያድ ጋር ሌላ ጊዜ ከቴህራን ጋር ለመቆም በሚያደርገው ጥረት ነው። አሁን ላይ ባለው የዲፕሎማሲያዊ ግንኙነት ኢትዮጵያ ከገልፎ ሀገራት መካከል ከሳውዲ ጋር ከፍተኛ ፍቅር ውስጥ ያለች ሲሆን ከተባበሩት አረብ ኤሚሬቶች ጋር ደግሞ ወደ ፍጽምና በተጠጋ ፍቅር እየተንሳፈፈች ትገኛለች። ከሩሲያ ጋር ኢኮኖሚያዊ ፍጥጫ ውስጥ ያለችው አሜሪካን በአፍሪካ ቀንድ ላይ ላላት ፖለቲካ ኢትዮጵያን መምረቷ ይታወቃል። አዲስ አበባ ከሁለቱ ተፎካካሪ ኃይላት ጋር ያላትን ግንኙነት አስጠብቃ እየሄደች ትገኛለች። ኢትዮጵያ በዚህ ብቻ ሳታበቃም አንድ ሆና በሁለቱ ተጻራሪ የኢኮኖሚ ድርጅቶች IMF እና ብሪክስ ውስጥ በእኩልነት እየተሳተፈች ትገኛለች። በአውሮፓ ሀያል ከሆኑት ሩሲያ፣ ፈረንሳይ፣ ጣሊያንና እንግሊዝ እንዲሁም ቤላሩስ ጋር ጥብቅ ግንኙነት የፈጠረችው ኢትዮጵያ ከላቲን አሜሪካን ሀገራት ደግሞ ከዩናይትድ ስቴትስ ኦፍ አሜሪካ ከብራዚል እና ካናዳ ጋር የጠበቀ ፍቅር ውስጥ ትገኛለች። ከኢሲያ ሀገራት ደግሞ ከሳውዲ አረቢያ፣ ዩናይትድ አረብ ኤሚሬቶች፣ ህንድና ፓኪስታን ጋር ከፍተኛ ግንኙነትና ትስስሮችን መፍጠር ችላለች።
ከአፍሪካ ደግሞ ከኬንያ ጋርና ከኡጋንዳ ጋር ያላት ግንኙነት መልካም የሚባል ሲሆን ከቀንዱ ሀገራት ጋርም ቢሆን ይህ ነው የማይባል ጥሩ ግንኙነት ፈጥራለች። በተለይ ከባህር በር ፍላጎቷ ጋር ተያይዛ ከሶማሌላንድ ጋር የፈጠረችው ትብብር በዋናዋ ሶማሊያ ያልተወደደ ቢሆንም የሞቃዲሾ መሪ የሆኑት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተነጋግረው ነገሩን ወደ በጎነት ቀይረውት ሶማሊያ በኢትዮጵያ የደስታ ቀን ተገኝታ ፍቅሯን ለአዲስ አበባ መግለጿ አይዘነጋም። በዚህም ግብጽ ጸጉሯን የነጨችና በእብደት አእምሯ የተነካ ቢሆንም ሐሰን ሼክ መሐመድ ለአልሲሲ ይውጣል ለይቶል እበድ ሲሉ ኢትዮጵያ ከከፈለችኝ ወደብ ከኔ መጠቀም ትችላለች ሲሉ ለቢቢሲ መናገራቸው የቅርብ ጊዜ ትውስታ ነው። በሌላ በኩል የሶማሊያው ፕሬዝዳንት የሆኑት ሐሰን ሼክ መሐመድ ለሁለት ቀናት በኢትዮጵያ ከቆዩ በኋላ በሁለት ቀናት ልዩነት ውስጥ የራስ ገዟ ሶማሌላንድ ፕሬዝዳንት አብዱርሃማን መሐመድ አብዱላሂ ኢሮ የመከላከያ ደህንነት የውጭ ጉዳይና የገንዘብ ሚኒስትሮቻቸውን ጨምሮ የካቢኔ አባሎቻቸውን በመያዝ ለይፋዊ የሥራ ጉብኝት አዲስ አበባ እንደነበሩና በቀጥታ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መወያየታቸው ይታወቃል። በራስ ገዟ ሶማሌላንድና በኢትዮጵያ መካከል በተደረገው ስምምነት መሰረት የበርበራ ወደብ የኢትዮጵያ የወጪ ገቢ ንግድን ታሳቢ ባደረገ መልኩ ከፍተኛ ማስፋፊያ እንዲደረግለት እንዲሁም በወደቡ ለኢትዮጵያ የወጪና ገቢ ሸቀጦች ማከማቻ ሆኖ የሚያገለግል ተርሚናል ግንባታ እንዲካሄድለት የተስማሙ ሲሆን ከዚህ ውጭ ደግሞ በዝቅተኛ የሊዝ ዋጋ ለኢትዮጵያ የሚተላለፍ የንግድ አገልግሎት የሚሰጥ የወደብ መሰረተ ልማት እንዲሁም ተርሚናል በሳሂል ክልል ቡልሃር አውራጃ በመገንባት የታክስ እንዲሁም የወደብ አገልግሎት ክፍያን ጨምሮ በጋራ ለማስተዳደር ተስማምቷል። በዚህም ብቻ ሳያበቁ አዲስ አበባን ከሶማሌላንድ የወደብ ከተማ በርበራ የሚያገናኘው ፈጣን የኤሌክትሪክ ባቡር መስመር ለመዘርጋት ስምምነት መፈጸማቸው ተሰምቷል። በጠቅላይ ሚኒስትር ዶክተር አብይ አህመድና በሶማሌላንድ ፕሬዝዳንት መካከል በተደረገ መግባባት ኢትዮጵያ ለሶማሌላንድ በተመጣጣኝ ዋጋ የኤሌክትሪክ ኃይል ለማቅረብ ወስናለች። ሁለቱ መሪዎች በደረሱበት ስምምነት መሰረት ኢትዮጵያ ለሶማሌላንድ የተፈጥሮ ጋዝን የምትሸጥ ሲሆን ይህንን ጋዝ ከኢትዮጵያ ወደ ሶማሌላንድ ለማድረስ እንዲቻል ከጎዴ እስከ ሀርጌሳ የሚዘልቅ መንገድ የሚገነባ ይሆናል። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። በዚህም ሳያበቃ ኢትዮጵያ ለውጭ ገበያ የምታቀርበውን የተፈጥሮ ጋዝ ለማስተላለፍ በቡልሃር ወደብ በኩል እንዲሆን ተስማምቷል። በአጠቃላይ እነዚህ ግንባታዎች 53 ቢሊዮን ዶላር የሚፈጁ ሲሆን ወጪውን የሚሸፍኑት ሶማሌላንድ፣ ኢትዮጵያና የተባበሩት አረብ ኤሚሬቶች እንደሆኑ ተሰምቷል። በሁለቱ መንግስታት መካከል በተደረገው ስምምነት መሰረት በጎዴና በጅግጅጋ ከተማ ዘመናዊ የደረቅ ወደብ ግንባታ የሚከናወን ይሆናል። እነዚህ ስምምነቶች ቀላል አይደሉም። ለኢትዮጵያ የሚሰጡት ጥቅም እንዲሁ በቀላሉ የሚነገር ሳይሆን ዘርፈ ብዙ ናቸው። ከሶማሊያ ከተለየች 34 ዓመትን ያስቆጠረችና ሀገር መሆን የተሳናት ዛሬም ድረስ የሐሰን ሼክ መሐመድ ሀገር የሆነችው ሶማሊያ ሶማሌላንድን የኔ ሀገር ናት ብላ የምታስብ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ በተለየ ጥበባዊ ስልት ተጠቅሞ የሶማሊያውን መሪ ሐሰን ሼክ መሐመድን አሳምኖ ኢትዮጵያ ከሶማሌላንድ ወደብ እንድታገኝ ማድረግ ችሏል። ይህ ለጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደርም ሆነ ለኢትዮጵያ ትልቅ መልእክት ያለው ስምምነት ሲሆን በእነዚህ መግባባቶች ያልተደሰተችው ላለፉት 34 ዓመታት ከኢትዮጵያ በአመት 2 ቢሊዮን ዶላር እየተቀበለች ወደብ ያከራየቻት ሀገር ጅቡቲ በሶማሌላንድ ላይ አኩርፋለች። በህዳሴው ግድብ ምርቃት ላይ በአማርኛ ቋንቋ የእንኳን ደስ ያላችሁ መልእክት ያስተላለፉት የጅቡቲው መሪ እስማኤል ኦማር ጊሌ ሶማሌላንድ ለኢትዮጵያ ባደረገችው ሁኔታ ደስተኛ ባለመሆናቸው ምክንያት ከሶማሌላንድ ጋር የሚያዋስናቸውን ድንበር መዝጋታቸው ተሰምቷል። ኢትዮጵያ ከሶማሌላንድ ጋር ከወራት በፊት ፈጥራ በነበረው ግንኙነትና ከሶማሌላንድ የበርበራን ወደብን ለመጠቀም መግባባት ላይ መድረሳቸውን የሰማችው ግብጽ በእጅጉ ተደናግጣ የሶማሊያውን መሪ ሐሰን ሼክ መሐመድ ወደ ካይሮ ጋብዛ በኢትዮጵያ ላይ የተንኮል ሴራ የጠነሰሱ ቢሆንም የኢትዮጵያው መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሌላንድ ጋር የገቡትን ውል በማዘግየት የሶማሊያውን መሪ በሂደት በማሳመን ኢትዮጵያ ወደብ እንድታገኝ ማድረግ ችለዋል። በግብጽ ምክር የተቆጣችው ሶማሊያ በኢትዮጵያ ተግዛጽ በርዳና ቀዝቅዛ ግዛቴ ናት የምትላትን ሶማሌላንድ ለኢትዮጵያ ወደብ እንድትሰጥ ፈቅዳለች። ጠቅላይ ሚኒስትሩ ከባድ ስራ ነው የሰሩት።
ሁለቱም መሪዎች አሳምነውና አግባብተው ኢትዮጵያ ወደብ እንድታገኝ ያደረገ ቢሆንም ይህ ወደብ ግን ለኢትዮጵያ በቂ ባለመሆኑ ምክንያት ሌሎች ተጨማሪ ወደቦች ያስፈልጓታል። ከዚያ ውጭ የኢትዮጵያ ሀቅ የሆነውን አሰብ ለመመለስ እየተካሄደበት ያለው ርቀት ከፍተኛ ተስፋን የሚሰጥ ሲሆን በአጭር ጊዜ የዓለም አጀንዳ መሆኑ ችሏል። የፌዴራል መንግስት ተወካይ የሆኑት አቶ ሬድዋን ሁሴንና የጠቅላይ ሚኒስቴሩ አማካሪ የሆኑት ጌታቸው ረዳ የተካተቱበት ቡድን ከአሰብ በ60 ኪሎ ሜትር ርቀት ላይ በምትገኘው ቡሬ ግንባር ላይ ምልከታ ያደረጉ ሲሆን ከዚያ በኋላም ለአሰብ 35 ኪሎ ሜትር ርቀት ወደምትገኘው ቢዱ ተብላ ወደምትጠራው ስፍራ ይህ ቡድን ማምራቱ ይታወቃል። የኢትዮጵያ መንግስት ወደብ እንደሚያገኝ ተማምኖ ባህር ኃይልን ያቋቋመው ከ6 ዓመት በፊት ሲሆን በአዲስ አበባ ጃን ሜዳ አካባቢ ዋና ቢሮውን ሰርቶ አጠናቋል። ያ ብቻ ሳይሆን ወደብ ሲኖረን የሚያስፈልገንን መርከቦች ሁሉ ተገዝተው ወደ ኢትዮጵያ እንደገቡም ተሰምቷል። በዛሬው ዕለት በተሰማው ዜና መሰረት ደግሞ የሻዕቢያን መንግስት በመቃወም ነፃ ለመሆን እየታገለ የሚገኘው የቀይ ባህር አፋር ህዝብ ነፃ አውጪ ድርጅት መሪ የሆኑት ታጋይ ኢብራሂም ሃሩን ላለፉት 3 ወራት ያሰለጠኗቸውን ታጣቂዎች በማስመረቅ ወደ አሰብ ግንባር እንዲዘምቱ ማድረጋቸው ተሰምቷል። ከዚያ ውጭ ታጋይ ኢብራሂም ሃሩን የአምባገነኑን የሻዕቢያ መንግስት ለመጣል በመናደርገው ጥረት ላይ ሀገራትና ዓለም አቀፍ ተቋማት ድጋፍ አድርጉልን ሲሉ ጥያቄ እንዳቀረቡም ተሰምቷል። ኢሳያስ አሁን ጀንበር ጠልቃበታለች። ያ የትናንቱ ጉልበቱም ሆነ ኃይሉ ከርሱ ጋር አይደሉም። ማድረግ የሚፈልገውን ነገር ማድረግ ተስኖት ቁጭ ብሎ የሚመጣበትን ነገር እየተጠባበቀ ይገኛል። ኢትዮጵያ የተናገረችውን እየጠበቀ መግለጫ የሚሰጠው የማነ ገብረ መስቀልም ቢሆን ልቡ በሐዘን ተከፍቶ እባካችሁ ቁስላችንን አትነካኩ፣ እኛ ነፃነታችንን ያገኘነው በትግል እንጂ ኢትዮጵያ ሰጣን አይደለም ሲል እያዘነ ተነግሯል። ኢትዮጵያ በዲፕሎማሲው መስክ ብዙ የተጓዘች ሲሆን ደብል ላንድ ሎክ ሊሆነችው ደቡብ ሱዳን ሳትቀር ኢትዮጵያን እንደ መሲ ጠቅላይ ሚኒስትር ዶክተር አብይ አህመድን ደግሞ እንደ አዳኝ እየተመለከተች ትገኛለች። ኢትዮጵያ አሰብን ስታገኝ ለደቡብ ሱዳን የወጪ ገቢ ንግድ ዋነኛ መንገድ እንደምትሆን የሚያምነው ሳልቫኪር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የጠበቀ ግንኙነት ያለው ሲሆን በህዳሴው ግድብ ላይ ከተገኙ መሪዎች መካከል አንዱ ነው። የኢትዮጵያ ዲፕሎማሲያዊ ግንኙነት ወደ ላቀ ምዕራፍ የተሻገረ ሲሆን ኢትዮጵያም በቅርቡ ወደ ታላቅነት ዘመኗ ትመለሳለች። የዛሬን በዚያ በቃው። ከትንታኔው ጋር ቢኒያም ከድር ነበርኩኝ።